ለምን ከመስቀሉ አልወረደም ነው። ጌታችንን ከመስቀሉ እንዲወርድ ብዙ አካላት ናቸው የጠየቁት። 4 አካላት ጠይቀውታል። ኖሮ ተወደደ ወኔን ለዓለሙ በጊዜው የወደቁ አደጋ ላይ ችግር ላይ የወደቁ የሚመስሉ ሰዎች እነማን እንደሆኑ አናውቅም። ምናልባት እነሱ ንጹሃን ቅዱሳን እኛ ነው በተግላቢጦች ልንሆን እንችላለን። መድኃኒታችን ኢየሱስ ክርስቶስ ከመስቀል ያልወረደው የእግዚአብሔር ልጅነቱን በተግባር ለማስመስከር ለማሳየት ለመግለጥ ስለፈለገ ነው። እነሱ የእግዚአብሔር ልጅ ከሆነ ከመስቀል ወረድ ይላል። እሱ ደግሞ እኔ የእግዚአብሔር ልጅነቴን የምገልጠው እናንተ እንደምትሉት ከመስቀል በመውረድ ሳይሆን ከመስቀል ሞትን ሳልቀበል ባለመውረድ በጊዜው ጊዜ ግን ሞትን ተቀብዬ ወደ መቃብር ወርዳለሁ ከዛ ሞትን ድል አድርጌ በመነሳት ነው የእግዚአብሔር ልጅነቴን የምገልጠው ብሎ ተሰቅሎ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቶስ የእግዚአብሔር ልጅነቱን በአስተማማኝ ሁኔታ የገለጠው በትንሣኤው ነው። ምክንያቱም ከትንሣኤ በፊትማ ያለው ነገር እውነት ይሁን አይሁን ያው በእምነት እንቀበላለን። ግን ምንድነው ማስረጃው ነው? ማረጋገጫው ምንድነው? ከክርስትና ውጭ ያሉ የሌሎች ሃይማኖቶች መስራቾች የሚጎበኘው መቃብራቸው ነው። እዛ ውስጥ ካሉም በእውነት አጽማቸው ነው ያለው። እዛ የሚጎበኘው መቃብር ውስጥ ባዶ መቃብር የሚያሳይ ክርስትና ብቻ ነው። በኃጢአት ወረርሽኝ ሰዎች እንዳይሞቱ እግዚአብሔር ከምንም በላይ የሚያዝነው እሱኛን የወደደበትን የፍቅር ልክ ትንሽ እንኳን ሳንገነዘብለት ስንቀር ምን ያህል ዋጋ እንደከፈለልን ምን ያህል እንደሚወደን ሳንገነዘብለት ስንቀር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ አጠር አድርገን እግዚአብሔር በፈቀደ ለመማማር የምንሞክረው ለምን ከመስቀሉ አልወረደም ነው። መድኃኒትነቱ እንግዲህ ዛሬ ጀምሮ ያን መድኃኒትነቱ ወደ መፈጸም ይገባል። ምክንያቱም መድኃኒትነቱን የሚፈጽምልን በሕማማቱ ነው። ስጋውን በመቁረስ ደሙን በማፍሰስ እና መከራ በመቀበል ነው። ከዛ በፊት ደግሞ ክፉ ምክርን መከዳትን ይሄን ሁሉ በመቀበል እነዚህ ሁሉ የነፍስ ሕማማት ናቸው። በሚያምኑት መከዳት ባቀረቡት የውስጥ ሰው ባደረጉት ተላልፎ መሰጠት ይሄ ጽኑ ሕማም ነው። በጣም ከባድ ሕማም ነው። ይሄን ደግሞ የሚያውቀው የደረሰበት ነው። ባይደርስብንና ባናውቀው ይሻላል። በእውነቱ ባመኑት መከዳት ከባድ የነፍስ ሕማም ነው። ይሄን ሁሉ ነው የተቀበለው። እንዲያው በዕለተ ዓርብ በመስቀል ላይ የቆረሰው ስጋ ያፈሰሰው ደም ብቻ አይደለም፣ እሱ የመጨረሻ ማጠናቀቂያው ማሳረጊያው ነው። ስለዚህ መድኃኒትነቱ የታወጀበት ነው። ከዚህ ጊዜ ጀምሮ በፋሲካው በግ በምሳሌ እንደተነገረው ራሱን ለመሰዋት አሳልፎ ለመስጠት ተዘጋጅቷል። በብሉይ ኪዳን እግዚአብሔር የፋሲካውን በግ ሲበሉ ምን ማድረግ እንዳለባቸው ዘጸአት 12 ላይ በ10ኛው ቀን ከመንጋው ለይታችሁ እሰሩት አለ። የፋሲካ በግ ሆኖ የሚሰዋው በ10ኛው ቀን ከመንጋው ከሌሎች በጎች ተለይቶ ይታሰርና ይሄ የፋሲካ በግ ነው ይባላል። ከ5 ቀን በኋላ በ14ኛው ቀን ማታ ያርዱታል። መድኃኒታችን ኢየሱስ ክርስቶስ እውነተኛ የፋሲካ በግ ነውና ዛሬ እንግዲህ በጨረቃ አቆጣጠር ያን ጊዜ 10 ነበር ሚያዝያ 10 ዛሬ በሆሳዕና ማለት ነው። ከዛን ጊዜ ጀምሮ ከኢየሩሳሌም አልወጣም። ራሱን የፋሲካው በግ አድርጎ መድቧል። ከኢየሩሳሌም ውጭ አልወጣም። እዛው ቤታንያ ቤተፋጌ አካባቢ ነው የተመላለሰው። ወደ ገሊላ ወደ ናዝሬት አልሄደም። የፋሲካው በግ ነው። ራሱን በፈቃዱ ለመሰዋት መስዋዕት አድርጎ ለመስጠት አስሯልና ከዛ በ10ኛው ቀን ዛሬ እንግዲህ ሕማማቱ ገብቷል። አሁን መስቀል ማሳለም እንደዚህ ሁሉ የቆመው ከዚህ የተነሳ ነው። በ14ኛው ቀን ማለት ነው ከ5 ቀን በኋላ ሐሙስ ማታ ደግሞ በፈቃዱ ራሱን አሳልፎ ይሰጣል፣ ይያዛል። ዓርብ ደግሞ አማናዊ የፋሲካ በግ ይሰዋል ማለት ነው። ያ አማናዊ የፋሲካ በግ የተሰዋበት ጥንተ ዕለት ነው። ዓርብ ዕለቱ እንዳይለቅ ደግሞ ተብሎ በዛ ባቆጣጠሩ ደግሞ ሰሙነ ሕማማትን እንግዲህ አስበን ዓርብ ደግሞ ከስቅለቱ እንደርሳለን ማለት ነው። ስለዚህ ዛሬ አጠር አድርገን እግዚአብሔር በፈቀደ ለመማማር የምንሞክረው ለምን ከመስቀሉ አልወረደም ነው። ጌታችንን ከመስቀሉ እንዲወርድ ብዙ አካላት ናቸው የጠየቁት። 4 አካላት ጠይቀውታል። አንደኛዎቹ መንገደኞቹ ምንም የሚያውቁት ነገር የለም። እንግዲህ ያው መቼም ደገደል ማሚቶ የወደቀ እንጨት ምሳር ይበዛበታል እንደሚባለው ተሰቅሎ ሲያዩት ያው ወንጀለኛ ቢሆን ነው ብለው ነው እንጂ የሚያውቁት ነገር የለም። ከገባዖን ወደ ሜዲተራኒያን ባህር ወደ ምዕራብ ማለት ነው ዛሬ አውራ ጎዳና እንደምንለው ሐጅ መንገድ ነበረ እና በዛም ያሉ ነጋዴዎች መንገደኞች ተሰቅሎ ሲያዩ ሌሎች የሚሉትን ዝም ብለው ተቀብለው የእግዚአብሔር ልጅ ከመስቀል ውረድ ይሉ ነበር።
ግን ምን እንደተፈጠረ አያውቁም። እግዚአብሔር ቤተሰቦች እንደው ሌሎች የሚሉትን ይዘው ዝም ብሎ ተቀብሎ ማስተጋባት አደገኛ ነው። ማንን እንደምንነቅፍ ምን እያልን እንደሆነ ላናቀው እንችላለን እና በጣም ተጠንቅቆ ማድረግ አስፈላጊ ነው። በሚዲያ በተጮኸው አይናችን ባየው ሁሉ ዝም ብሎ በዛ መነዳት ምናልባት ማናቀው ስህተት ሊያስገባን ይችላል። መንገደኞች ይነቅፉት ነበረ ከመስቀል ውረድ እያሉ ጻፎችና ፈሪሳውያን ከሽማግሌዎች የካህናት አለቆች ሆነው ዋናዎቹ ነገረ ሰሪዎቹ እነዚህ ናቸው። ሞተሮቹ እነዚህ ናቸው። ሌላው ዝም ብሎ እንደ ጎማ እንደምን ተጎታች ነው። እነዚህ ሁለተኛዎቹ ናቸው። ሶስተኛዎቹ ደግሞ ወታደሮቹ በዛ ዙሪያ ጌታችን እንዲሰቀል ያን እንዲፈጽሙ ትእዛዝ የተሰጣቸው ወታደሮችም ይነቅፉ ነበር። አሁን እነዛ ወታደሮችም ስለ ጉዳዩ የሚያውቁት ነገር የለም ምንም ግን ያው መቼም የወደቀን መንቀፍ የወደቀን መስደብ ያው ጉዳት ስለሌለው በጣም ጥንቃቄ ማድረግ ያስፈልጋል። በእውነቱ በጊዜው የወደቁ አደጋ ላይ ችግር ላይ የወደቁ የሚመስሉ ሰዎች እነማን እንደሆኑ አናውቅም። ምናልባት እነሱ ንጹሃን ቅዱሳን እኛ ነው በተገላቢጦች ልንሆን እንችላለን። አራተኛዎቹ ደግሞ አብረው የተሰቀሉት ወንበዴዎቹ ናቸው። በኋላ ነው ፈያታዊ ዘይማንም የተመለሰው እንጂ መጀመሪያ ላይ ከነቃፊዎች ወገን ነበር እና በእነዚህ አራት ሰዎች አካላት አድሮ ጌታችን ከመስቀል እንዲወርድ ዲያብሎስ በጣም ነው ጥረት ያደረገው። ከመስቀል ውረድ የእግዚአብሔር ልጅ ከሆንክ በጣም ጎትጓች በሆነ ከመስቀል ውረድና እንመንብህ የእስራኤል ንጉስ ነኝ ብለህ የለ የእስራኤል ንጉስ ከሆንክ ከመስቀል ውረድና እንመንብህ እያሉ በጣም የተለያዩ አካላት በጌታችን ላይ ጫና ለማሳደር ሞክረዋል። በእውነት ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ቢፈልጉ ኖሮ ጌታችን ለዚህ ከበቂ በላይ የሆነ ትምህርት ሰጥቷቸዋል። በዮርዳኖስ የእግዚአብሔር ልጅነቱ ተመስክሯል። በደረቅ ግንባር አይን በመፍጠር የእግዚአብሔር ልጅነቱን በቃል ሳይሆን በተግባርም መስክሯል። 38 ዓመት ባልጋ ተጣብቆ የነበረው በማዳን አልዓዛርን ከ4 ቀን በኋላ በማስነሳት ይሄ ማንም ፍጡር ሊያደርገው አይችልም። ፍጡራን ቢያደርጉት የእግዚአብሔር ስም ጠርተው ነው። እሱ ግን በቃል ኃይሉ በዚህ ሁሉ የእግዚአብሔር ልጅነቱን ገልጦላቸው ነበር። ግን ማመን ስላልፈለጉ ነው። የእግዚአብሔርን ስራ እሱ በሰጠው ሳያምን ሌላ ምልክት ሌላ ነገር አምጣ የሚልን ሰው እግዚአብሔር አይሰማም። ምክንያቱም እንዲህ ያሉ ሰዎች ምንም ቢሰጣቸው ምንም ቢነገራቸው አይበቃቸውማ። ሰው ማመን ካልፈለገ እኮ ምንም ቢደረግ አይሆንም። ሰው ልጠይቅ ካለ ማንኛውም ነገር መጠየቅ ይችላል። ሰማይ ለምን ራቀ ብሎ መጠየቅ ይችላል። ቢቀርብ ደግሞ ለምን ቀረበ፣ ውሃ ለምን ቀጠለ፣ ቢወፍር ደግሞ ለምን ወፈረ ማለት ይችላል። ቢርቅ ለምን ራቀ፣ ማንኛውም ነገር እንደዚህ ብሎ መጠየቅ ይቻላል። ክብ ለምን ክብ ሆነ፣ አራት ጎን ቢሆን ደግሞ ለምን አራት ጎን ሆነ። ይሄ የሥራ ፈት ወይም ማመን ያልፈለገ አውቆ የተኛ ሰው አካሄድ ነው። ስለዚህ እነዚህ የተለያዩ አካላት ጌታችን የእግዚአብሔር ልጅነቱን እንዲያምኑ የሰጣቸውን ትምህርት ትተው አሁን የማያምኑበትን በመስቀል ላይ እያለ ብትወርድ ኖሮ እናምንብህ ነበር፣ እስቲ ከመስቀል ውረድ እያሉ ጠይቀውታል። ስለዚህ የትምህርታችን ርዕስ ከመስቀል ውረድ ነው። ከመስቀል ውረድ የሚል ጥያቄ ነው። ጌታችን ግን ከመስቀሉ አልወረደም። ምክንያቱም እንዲህ ያለው ጥያቄ የሰይጣን ጥያቄ ነው። የእግዚአብሔር ልጅ መሆንህን እንዲህ አድርግና እንመንብህ ለሚሉ ሰዎች እግዚአብሔር ጥያቄያቸውን አይሰማም። ይሄ ዲያብሎስ ጥያቄ ነው። በገዳመ ቆሮንቶስ የእግዚአብሔር ልጅ ከሆንክ ድንጋይ እንዳቦ አድርገህ እንብላ አለ። ይሄ የሰይጣን ጥያቄ ነው። የእግዚአብሔር ልጅ ከሆንክ እንደዚህ አድርግ፣ ራስን ከቤተ መቅደሱ ወሩር፣ እንዲህ አለ እንዲህ አድርግና እንመንብህ ለሚሉ ሰዎች እግዚአብሔር አይሰማም። በተንኮል ስለሆነ ማለት ነው። ለማመን ፈልገው አይደለም። የሰይጣን ጥያቄ በመታዘዝ አያልቅም። በነገራችን ላይ ሰይጣንን መልስ የሚሰጠው ማመን ለሚፈልግ ነው። በነገራችን ላይ ማመን ሳይፈልግ ለማሳጣት እንዲሁ ለማድከም ለሚጠይቅ መልስ መስጠት አስፈላጊ አይደለም። በአንድ ትልቅ ገዳም የዘጉ አባት ነበሩ። እንግዲህ እና የዘጉትን የሚረዳ ሊቀ አበው ይሉታል እና ለዛ ዘጉት ባህታዊ መቁርን የሚያቀብላቸው ሊቀ አበው ሊያቀብላቸው ሲል ሰይጣን በዛ በዘጋው በባህታዊ ሕሊና ምን ብሎ አሳደረበት ይባላል? አስቀምስ አለዛ መርዝ ሊያደርግብህ ይችላል የሚል አሳደረበት በሊና። ወደ ሰይጣን መቀላላል የማይፈትን ይል እና እንኳን አባቴ መቅኖኑን ይቀበሉ ሲላቸው ቅመስልኝ አሉት እና በዚህ ጊዜ ያ ሊቀ አበው አባቴ በጥርጣሬ የፈተነው ሰይጣን ብቀምስልዎት ደግሞ በላበት ጨረሰበት ብሎ በስስት ይፈትነውታል አላቸው ይባላል። ሰይጣንን ታዞ ማስደሰትን መግፋት ማይቻል ለተንኮል ለበጣል ነው የሚፈትነው የሚጠይቀው ለማወቅ ለማመን አለ። ስለዚህ ጌታችን ከመስቀል አልወረደም። የነዚህን ሰዎች የተለያየ ጥያቄ ተቀብለው ከመስቀል አልወረደም። ለምንድን ነው ከመስቀል ያልወረደው? ጌታችን ለምን ከመስቀሉ አልወረደም? ለምን በመስቀል ላይ መሞትን በዛ ላይ መስዋዕትነትን መፈጸም ቤዛነትን መፈጸም ለምን ፈለገ? ስለዚህ ምክንያቶች በጣም ባጭሩ ግን የተወሰኑት እናነሳለን። አንደኛ መድኃኒታችን ኢየሱስ ክርስቶስ ከመስቀል ያልወረደው የእግዚአብሔር ልጅነቱን በተግባር ለማስመስከር ለማሳየት ለመግለጥ ስለፈለገ ነው። እነሱ የእግዚአብሔር ልጅ ከሆን ከመስቀል ወረድ ይላል። እሱ ደግሞ እኔ የእግዚአብሔር ልጅነቴን የምገልጠው እናንተ እንደምትሉት ከመስቀል በመውረድ ሳይሆን ከመስቀል
ሞትን ሳልቀበል ባለመውረድ በጊዜው ጊዜ ግን ሞትን ተቀብዬ ወደ መቃብር ወርዳለሁ፣ ከዛ ሞትን ድል አድርጌ በመነሳት ነው የእግዚአብሔር ልጅነቴን የምገልጠው ብሎ ነው። እስኪ ማንኛው ይበልጣል? የእግዚአብሔር ልጅነቱን ለመግለጥ ከመስቀል ቢወርድ ይበልጣል ወይስ በመስቀል ላይ ሞትን ተቀብሎ በኋላ ግን ከመቃብር ሞትን ድል አድርጎ ቢነሳ የትኛው ይበልጣል? ከመስቀል መውረድማ በተለያየ መንገድ ሊሆን ይችላል። ሰው ፈርቶም ከመስቀል ሊወርድ ይችላል። ተነጋግሮም በሆነ መንገድ ከመስቀል ሊወርድ ይችላል። ለምኖ አሳዝኖ ብቻ በብዙ መንገድ ሊወርድ ይችላል። ስለዚህ ከመስቀሉ ቢወርድ ኖሮ ይኸው ሞትን ፈርቶ ወረደ ነበር የሚሉት። ቅድም እንዳነሳ ነው ሰይጣን የሚለው አይታጣማ። ክፉ ሰው የሚመልሰው የሚለው አያጣም። ምንም ይደረግለት እንዲህ ብለህ ነው ማለት አይቀርም። ስለዚህ በማያጠራጥር ምንም ሁለተኛ ሶስተኛ በሌለው ብቸኛ እውነተኛነቱን በሚገልጥበት መንገድ በመስቀል ላይ ሞትን ተቀብሎ ሞትን ድል አድርጎ በመነሳት የእግዚአብሔር ልጅነቱን የሚገልጠው በዚህ ስለሆነ ነው። የተወደዳቸው የእግዚአብሔር ቤተሰቦች ክርስቶስ የእግዚአብሔር ልጅነቱን በአስተማማኝ ሁኔታ የገለጠው በትንሣኤው ነው። ያቱም ከትንሣኤ በፊትማ ያለው ነገር እውነት ይሁን አይሁን ያው በእምነት እንቀበለዋለን። ግን ምንድነው ማስረጃው ነው? ማረጋገጫው ምንድነው? ሌላው ውስጥ ተነስቶ የእግዚአብሔር ልጅ ነኝ ቢል ያሉ ነበሩ፣ ለማስመሰል የሞከሩ ነበሩ። ወደፊት ማሳይ መስይ ይመጣል። ታዲያ መለያው ምንድነው? ሞት ክርስቶስ ሞትን ድል አድርጎ ተነስቷል። ይሄን ማንም ሊኮርጀው አይችልም። ሞትን ያክል ነገር እንኳን ሞቶ መነሳት እንቅልፍን እንኳን ማሸነፍ አንችልም እኛ። እስኪ 3 ቀን 2 ቀን 1 ቀን እንኳን ሳንተኛ እንደር ብንል እንቅልፍ ከባድ ነው። በቆምም ሊጥል ይደርሳል። እንቅልፍን እንኳን ማሸነፍ በጣም ይከብደናል። ቅዱሳን በብዙ ተጋድሎ በጣም ጥቂቶቹ ድል ያደርጉታል ከብዙ ድካም በኋላ። እንቅልፍ እንኳን ሞትን ማንም ያሸነፍ የቻለ የለም። በቤታችን ላይ ብዙ ኃያላን ተነስተዋል። ብዙ ሃይማኖት መሰረትን ያሉ ሰዎች ተነስተዋል። ብዙ ተነስተዋል። ግን ሞትን ማሸነፍ የቻለ አንድም ሰው የለም። ማን አለ? የለም። ከክርስትና ውጭ ያሉ የሌሎች ሃይማኖቶች መስራቾች የሚጎበኘው መቃብራቸው ነው። እዛ ውስጥ ካሉም በእውነት አጽማቸው ነው ያለው። እዛ የሚጎበኘው መቃብር ውስጥ ባዶ መቃብር የሚያሳይ ክርስትና ብቻ ነው። ሞትን ድል አድርጎ የተነሳው ክርስቶስ ብቻ ነው። ሞትን ማሸነፍ የእውነተኛ የእግዚአብሔር ልጅነቱ መገለጫ ሕይወት ነዋ። ሕይወት ስለሆነ ሞት ሊይዘው አልቻለም ማለት ቅዱስ ጴጥሮስ የሐዋርያት ሥራ 2:23 ላይ ይክለ ሞት ይዞቶ ሞት ይዞ ሊያስቀር አልቻለም። ሕይወት ነዋ። ሕይወትን ሞት ይዞ ማስቀረት አይችልም። ስለዚህ ክርስቶስ እነሱ እንዳሉት ከመስቀል በመውረድ ሳይሆን የእግዚአብሔር ልጅነቱን የሚገልጠው በመስቀል ላይ ሞትን ተቀብሎ ሞትን ድል አድርጎ ከመቃብር በመነሳት ነው። ይሄ የማያጠራጥር ምስክር ነው፣ የማያጠራጥር ማስረጃ ነው። ሮሜ 1:4 ላይ ቅዱስ ጳውሎስ ወአርአየ ከመ ወልደ እግዚአብሔር ውእቱ በልደቱ እምቅድስ ድንግል ወበኃይሉ ወበመንፈሱ ቅዱስ ወበተንሥኦቱ እሙታን ይላል። በአራት ነገር ክርስቶስ የእግዚአብሔር ልጅነቱን ገለጠ ይላል። አንደኛ ከድንግል በመወለዱ ነው። ሰው ሲሆን በዘር በሩካቤ ያልተወለደ አምላክነቱን ለመግለጥ ነው እንጂ በዘር በሩካቤ ቢወለድ የፈጠረውን መንገድ ንቆት አይደለም። ግን እንደዛ ቢሆን ከኛ አንዳንዱ ነው እንዳንለው አምላክ መሆን ይታወቃል። ሰው መሆንን ወደደ። ግን ሰው ሲሆን ደግሞ በተለየ መንገድ በድንግልና ተወለደ። አምላክነቱን ደግሞ እንዳንረሳ ነው። አምላክ ብቻ ነው በህቱም ድንግልና የተወለደ። ይሄን ማንም ሌላ ሊኮርጀው አይችልም። አንድ ምልክት። ሁለተኛ በኃይሉ ማለት በራሱ ኃይል ተአምራትን በማድረግ ሙታን ሲያነሳ በኃይሉ ነው። ቅዱሳን ሙታን ቢያነሱ በኢየሱስ ክርስቶስ ስም ብለው ነው። ፍጡራን ቅዱሳን በሙሉ የሚሰሩት በእግዚአብሔር ስም ነው፣ በእግዚአብሔር ኃይል ነው። የራሳቸው ምንም ኃይልም ስልጣንም የላቸው። ክርስቶስ ግን በኃይሉ ነው። ሶስተኛ መንፈሱ ቅዱስ መንፈስ ቅዱስን በመስጠት መንፈስ ቅዱስን ንጹሕ መንፈስ ቅዱስ እያለ በንፋት ያሳደረ እሱ ብቻ ነው። ጸጋን ከራሱ የሰጠ እሱ ብቻ ነው። ጳጳሳት ድቁና ክህነት ቢሰጡ እነሱ ተቀብለው ነው። ጵጵስና ጸጋውን ሳይቀበል እሰጣለሁ የሚል በጭራሽ ሊኖር አይችልም። ማንም ሰው ከራሱ ጸጋ የለውማ። ክርስቶስ ግን መንፈስ ቅዱስ የባህሪ ገንዘቡ ስለሆነ የባህሪውም ስለሆነ መንፈስ ቅዱስን በመስጠት አምላክነትን ገልጦ አራተኛ ከሙታን በመነሳት ነው። ስለዚህ የጌታችን ትንሣኤ የክርስቶስ እውነተኛ የእግዚአብሔር ልጅነት በማያጠራጥር ሁኔታ የተረጋገጠበት ነው። የክርስትና ሃይማኖት ዋና መሰረቱ ትንሣኤ ነው። የትንሣኤው ደግሞ መሰረቱ ሞቱ ነው። ባይሞት ትንሣኤ አይኖርም። ስለዚህ ትንሣኤ እንዲኖር መሞት ነበረበት። እንዲሞት ደግሞ ከመስቀሉ ሳይሞት መውረድ አልነበረበትም። ስለዚህ ይህንን አደገኛ የሆነ የሰይጣንና የግብረ አበሮቹ ጥያቄ ተቀብሎ ከመስቀል ያልወረደው አንዱ ስለዚህ ነው። የእግዚአብሔር ልጅነቱን በተግባር የገለጠ ስለሆነ እኛ የምናምነው ሃይማኖት ሞትን ባሸነፈ አምላክ የተመሰረተ ነው። ሞት ይዞ ባስቀረው አይደለም። እውነቱን ለመናገር እንዲሁ ክርስትናን ለመንቀፍ ክርስትናን ለመናገር መጀመሪያ እስቲ ሞትን ያሸነፈ ሰው ይምጣ። እንዴት ይሆናል? እንዲሁ ነውር አይደል እንዴ? ሰው በአቅሙ ቢነጋገር አያምሩ።
አንድ ተረት አለ። በሐምሌና በነሐሴ ምንጫ ምንጩ የአባይ ልጅ አጩ ይባላል። እና ሐምሌና ነሐሴ ሲሆን ምንጩ ሁሉ ፍልቅ ፍልቅ ስለሚል እንደው አባይ ብቻ አንተ እየተደነቅ አንተ እየተዘፈነልህ እስከመቼ? እኛም እኮ ይሄው እንዲህ ነን እና ልጅህን ስጠንና እንጋባ እንዛመዳለን ይላል። ያው ብቻ ምሳሌ አነጋገር ነው ይገባቸዋል። እና ሽማግሌ ሲል እኮ አባይ ምን ቢሉ ጥሩ ነው? ምን ችግር አለ? ደስ ይለኛል ብንጋባ ብንዛመድ። በጥርኑ ተመልሳቸዋላችሁ። አይተንኮሉ ማን ከዳር ይለፍ እና ሞትን ሳያሸንፉ በእውነት በፈረንሳይ አንድ በዚህ በናፖሊዮን ዘመን የተሻለ ሃይማኖት መስርቻለሁ ብሎ ወደ ባለስልጣን ወደ ጠቅላይ ሚኒስትሩ መጣ ይባላል። ከክርስትና በጣም የተሻለ ሃይማኖት መስርቻለሁ፣ ግን ብዙ ሰው ሊሰማኝ ሊቀበለኝ አልቻለም። ምን ላድርግ ብሎ ጠየቀው ያን ጠቅላይ ሚኒስትሩ በናፖሊዮን ዘመን የነበረውን እና ጠቅላይ ሚኒስትሩ ሐሳብ ካደረገ በኋላ ሐሳብ ጥሩ ሊሆን ይችላል፣ ግን የምመክርህ ተቀባይ ማግኘት ከፈለግ ሂድና ሙትና ሰው እያየ በሶስተኛው ቀን ተነሳ፣ ከዛ በኋላ ብትናገር ሰው ሊያምን ይችላል አለ። እውነት ነው። ሞትን ያላሸነፈ ሰው ቢያወራ እውነት ይሁን አይሁን በምን ይታወቃል? ክርስቶስ ግን ስለ ሞት ቢናገር ያምርበታል። ለምን? ሞትን ተቀብሏል። ወፍና ይሁን ለሞት ዘእግዚአብሔር ውእቱ። ሞት እስከሚወስድበት እስከ መጨረሻው ጥግ ድረስ ሄዷል። ሞትንም ያውቀዋል፣ ሕይወትንም ያውቀዋል። ሕይወት ነው። ሞትን አሸንፎ ተነስቷል። ስለ ሰማይ ቢናገር ያምርበታል። ለምን? ከሰማይ የወረደ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ያለው ለዚህ ነው። ከሰማይ የወረደ ከክርስቶስ ውጪ ማንም የለም። ሌላ ሁሉ ምድር ላይ የተገኘ ነው። ሙሴ ይባል ኤልያስ ከምድር የተገኙ ናቸው። ዮሐንስ መጥምቅ ይባል ከእናት ከአባት ከምድር የተገኙ ናቸው። ከሰማይ የወረደው ክርስቶስ ብቻ ነው። ወደ ሰማይ የሚወጣው ክርስቶስ ብቻ ነው። ሙሴ ወደ ሰማይ አልወጣም። ኤልያስም ወደ ሰማይ ቢያርግ በእሳት ሰረገላ ነው የተወሰደው። ወደ ሰማይ ሰማያትም አይደለም የወጣው። ስለዚህ ክርስቶስ ስለ ሞትም ቢናገር ያምርበታል። ሞትንም አይቶታል። ስለ ሕይወት ቢናገር ያምርበታል። ራሱ ሕይወት ነው። ሞትን ድል አድርጎ ተነስቷል። ስለ ሰማይ ቢናገር ያምርበታል። ከሰማይ ነው የመጣው። ሰማዩን ያውቀዋል። የፈጠረው ነው። ዓለሙን የፈጠረው ነው። ስለ ምድርም ቢናገር ያምርበታል። በምድርም ተመላልሷል። ምድርንም የፈጠረው ነው። ሌሎች ግን የሚናገሩት እውነተኛ ነቢያት ከሆኑ ከእግዚአብሔር ሰምተው ነው። እነሱ ግን ሁሉን አይተው አይደለም፣ በተሰጣቸው መጠን ነው የሚያዩት። ሌሎች ሐሰተኞች ከሆኑ ደግሞ በውሸት ነው፣ ወይ ሰይጣን ያታለላቸው ነው፣ ወይ ፈጥረው ነው። ስለ ሁሉም ነገር ያየውን የሚያውቀውን እውነቱን የተናገረ ክርስቶስ ብቻ ነው። ሃይማኖታችን እውነተኛ የተረጋገጠ ጥያቄ የሌለበት መሆኑን አምነን የምንመሰክረው ለዚህ ነው። ስለዚህ ይህን ለማስረገጥ ነው ጌታችን ከመስቀል ያልወረደው። ጌታችን ሞትን እሞታለሁ እነሳለሁ እንዳለ ሞቶ ስለተነሳ ስለሱ የተናገረው በአጠቃላይ እሱ የተናገረው ነገር በሙሉ እውነት ነው ማለት ነው። ለምን? ከባድ የሆነውን ሞት እንድል አድርጎ በተግባር አሳይቷል። ሌላ ሰው እንድናምነው ያለውን ነገር እንድናምነው ከፈለገ ሞትን አሸንፎ ይምጣ፣ አለዛ ሩቅ ነው፣ ቤት ታልፎ ይሆናል። ስለዚህ ከመስቀል ያልወረደው በእውነት የእግዚአብሔር ልጅ መሆኑን በተግባር ለመግለጥ ነው። ሌላው ሁለተኛው ከመስቀል ያልወረደው መድኃኒታችን ክርስቶስ ሞትን ለማጥፋት ነው። ምክንያቱም በእኛ ላይ ነግሶ የነበረውን ሞት በሞት ካላሸነፈው በስተቀር እኛ ሁልጊዜ በሞት ባርነት በሞት ፍርሃት ተይዘን እንኖር ነበረ። ዕብራውያን 2:14-16 ላይ ቅዱስ ጳውሎስ በሞት ፍርሃት ተይዘው የነበሩትን ነፃ ያወጣ ዘንድ በሞት ላይ ስልጣን ያለውን ይሽር ዘንድ ይሄውም ዲያብሎስ ነው። ልጆቹ በስጋና በደም እንደተከፈሉ እሱም በስጋና በደም ተከፈለ ማለት ሰው ሆነ ይላል። በእኛ ላይ በኃጢአት ምክንያት ሞት ሰልጥኖብን ነበር። ይህን ሞት ማን ያስወግደው? ክርስቶስ ስለኛ ሞቶ ሞትን ባይሽረው ኖሮ ሞት በእኛ ላይ እንደሰለጠነብን ነበር የምንቀረው። ስለዚህ በእኛ ላይ የሰለጠነው ሞት ተቀብሎ ለአንዴና ለመጨረሻ ጊዜ በእኛ ላይ ምንም ነገር የሌለው የተሸነፈ ድል የተነሳ ስልጣን የሌለው ጥርሱ ቅዱስ አትናቴዎስ ምን ይላል? ጥርሱ እንደረገፈ ክንዶቹ እንደደቀቁ አንበሳ ወይም ደግሞ መርዙ እንደወጣ እባብ ነው ይላል ሞት። ክርስቶስ በሞቱ ሞትን ስለገደለው አሁን ጥርሱ የረገፈ ክንዶቹ የደቀቁ አንበሳ ምንም ጉዳት አያመጣም። በቃ ሙዚየም ላይ እንደሚታይ ዙ ላይ ምንም ጉዳት እንደሌለው ነው። ምክንያቱም መግዣዎቹ እነዚህ ናቸው። መርዙ የወጣ እባብም በቃ ምንም የሚጎዳው ነገር የለም ስናየው ካልደነገጥን በስተቀር። ዛሬ ሞት በክርስቶስ ስለሞተ ሞትን የማንፈራው ለዚህ ነው። ለምሳሌ ንጽጽሮ እንመልከት። ክርስቶስ መጥቶ ሞትን ተቀብሎ ሞትን ከማጥፋቱ በፊት ልበ አምላክ የተባለ ዳዊት እንኳን ሞትን ሲያስብ ምን እንዳለ መዝሙር 54 ከቁጥር 4-6 ላይ እንዲህ ይላል። ወመጻኒ ድንጋጼ ሞት ፍርሃት ወራድ አሐዘኒ ወደፈነኒ ጽልመት መኑ ይበኒ ክንፈ ከመር እስር ዋይ ይላል ብሎት።
ልበ አምላክ የተባለ ዳዊት የሞት ፍርሃት መጣብኝ፣ የሞት ድንጋጤ መጣብኝ፣ ጭንቅ አለኝ፣ ጭንቀት ያዘኝ። ሞትን ሲያስቡት እንኳን ያስጨንቅ ነበረ። ሲያስቡት ከዚህ ከሞት በሬ አመልጥ ዘንድ ማን ክንፍ በሰጠኝ አለ። ማምለጥ አይቻልም። ወዴት ይመለጣል? ሞት በውስጣችን የገባ ነው፣ ባህሪያችን ውስጥ ያለ ነው። ወዴትም ሄዶ ማምለጥ አይቻልም። ስለዚህ ይህንን የሞት ፍርሃት ሞት በእኛ ላይ የነበረውን ኃይል ስልጣን ለአንዴና ለመጨረሻ ጊዜ ለማስወገድ መሞት ነበረበት። እሱ ባይሞት እኛ ሁል ጊዜ ስንሞት እንኖራለን። በሞት ፍርሃት ውስጥ እንኖራለን። በሞት ስልጣን ውስጥ ተይዘን እንኖራለን። ኑሯችንም ወደ ሞት ስለሆነ ኑሯችን ራሱ ትርጉም አልነበረው። ዳዊት እንኳን ተጨንቆ የሞት ጻይር ያዘኝ እያለ እንደኖረው ጭንቀት ነበር የሚሆን። ስለዚህ ከዚህ ከሞት ፍርሃት፣ ከሞት ባርነት፣ ከሞት ተገዥነት ለአንዴና ለመጨረሻ ጊዜ ነፃ እንዲያወጣን ክርስቶስ የእኛን ሞት መቀበል ነበረበት። ምክንያቱም እኛን የሚያድነን መድኃኒት 4 ነገሮችን ማሟላት ነበረበት። ቢያንስ አንደኛ ሰው መሆን ነበረበት፣ የበደለው ሞት የተፈረደበት እኛ ሰዎች ስለሆነ። ሁለተኛ መሞት ነበረበት፣ ፍርድ ሞት ስለሆነ። ሶስተኛ ደግሞ ሞትን ማሸነፍ ነበረበት። ሞትን ካላሸነፈ ሞታችንን ሊሞት ምን ይጠቅመናል? ምንም። ሞታችንን በመቀበሉ ልናደንቀው እንችላለን። መከራችንን በመሳተፉ ግን የሚጠቅመን አይኖርም፣ እሱ ሞታው ከቀረ። ስለዚህ ሞትን ማሸነፍ ነበረበት። ንጹህ ባህሪ መሆን ነበረበት። ይህን ሁሉ ሊያሟላ የሚችል ከፍጡራን ወገን ማንም አልነበረም። እርሱ ራሱ እግዚአብሔር ሰው የሆነው ለዚህ ነው። እግዚአብሔር በባህሪ ሞት የለበትም። እኛ ደግሞ የተፈረደብን ፍርድ ሞት ነው። ስለዚህ የእኛን ሞት መቀበል ይችል ዘንድ ቃል ሥጋ ሆነ፣ አምላክ ሰው ሆነ። ስለዚህ መስቀሉ የእግዚአብሔር ፍርድና የእግዚአብሔር ምሕረት የተገናኙበት ነው። ሳይል ወረት ተራከብ አንዳል መዝሙር 84 ቁጥር 10 ላይ ዳዊት የእግዚአብሔር ፍርድና የእግዚአብሔር ምሕረት ተገናኙ ይላል። እግዚአብሔር በበላ ቀን ትሞታለህ ያለው ቃል በእኛ ላይ ፈርዶብን ነበርና ጥፋታችንን ያስፈረደብን። ስለዚህ የሞት ፍርድ በእኛ ላይ ነበር። ያን ፍርድ ግን እግዚአብሔር እንዴት አድርጎ ያስወግድልን? እሱ ያን ፍርድ ይቀበል ዘንድ ሰው ሆነ፣ ከኛ እንዳንደሆነ ከኃጢአት በስተቀር። ፍርዱን ዝም ብሎ ትቼዋለሁ በማለት አይደለም ያስወግደው። እግዚአብሔር ቃሉ ለከንቱ አይነገርም። አንዳንዶች እግዚአብሔር ለምን አዳምን ዝም ብሎ አላዳነውም? ዝም ብሎ ዳን ገነት ተመለስ ቢባል አይችልም ነበር። እግዚአብሔር አሰራሩ ዝም ብሎ ትፍትፍትፍ ያለ አይደለም። ዝም ብሎ እንደዚህ እንዲህ እግዚአብሔር አሰራሩ ሁሉ ርቱ ቀጥ ያለ የተቃና የተጣራ ነው። እግዚአብሔር ቀድሞ የተናገረው ቃሉ ዝም ብሎ ለከንቱ የተነገረ አይደለም። በበላ ቀን ትሞታለህ ያለው ቃሉ ዝም ብሎ ቀልድ አለ፣ አምላካዊ ቃል ነው። እንዲሁ ዝም ብሎ የተነገረ የእግዚአብሔር ነገር የለም። የእግዚአብሔር ነገር ሁሉ እውነት ነው። እንደኛ እንደ ሰዎች አሁን ያዝ፣ አሁን ለቀቅ፣ አሁን ተናግሮ አሁን የሚባል አይደለም። ስለዚህ ያንን ቃሉን ፍርዱን ራሱ ተቀብሎ ፍርዱንና ምሕረቱን በመስቀሉ ላይ አዋሃዳቸው። ክርስቶስ የእግዚአብሔርን ፍርድ የእግዚአብሔርን ምሕረት አዋህዶ በመስቀል ላይ ገለጠ። ፍርዱ በምን ተገለጠ? የኛ ኃጢአት የኃጢአት ደመወዙ ሞት ነው ተብሏልና ሞት የሚፈልገውን የኛን ኃጢአት ሞትን ተቀበለ፣ ፍርዱን አሳየ። ምሕረቱ ደግሞ በምን ተገለጠ? ያን ሞት እኛ ሞተን ማስወገድ ማሸነፍ ስላልቻል ያን ሞት እሱ ተቀበለልን። መሐሪነቱና ፈራጅነቱ በመስቀል ላይ ተገለጡ፣ ተዋህደው። ይህን ያደረገ አምላካችን የተመሰገነ ምን እንከፍለዋለን በእውነቱ። ስለዚህ ከመስቀል ያወረደው ለዚህ ነው፣ የእኛን ሞት ተቀብሎ ለአንዴና ለመጨረሻ ጊዜ ያጠፋው ዘንድ። ከዚህ በኋላ ሞት ስለጠፋ ሞት ስለተሸነፈ በአዲስ ኪዳን ያለን ክርስቲያኖች ሞትን አንፈራም። ዛሬ የምንፈራው ሞትን ከኃጢአት የተነሳ በኃጢአት ምክንያት ከእግዚአብሔር እንዳንለይ ሞቱ ለኃጥእ ጸዋሚ እንደተባለ የኃጢአተኛ ሰው ሞቱ አስፈሪ አስጨናቂ ነው የተባለ እንዳይሆንብን ብቻ ነው እንጂ ዛሬ እኛ ምን ሞተው በብሉይ ኪዳን እንደነበሩት አይደለም። ዛሬ እኛ ምን ሞተው ለትንሣኤ ነው። በብሉይ ኪዳን የነበሩት በአዳም ፍርድ አዳም ሆይ መሬት ነው ወደ መሬት ትገባለህ በሚለው ፍርድ ነበር የሚሞቱት። እኛ ግን ምን ሞተው በዛ ሳይሆን ክርስቶስ በሞት አልፎ ትንሣኤን ስለገለጠ እሱን ተከትለን ለመነሳት ነው ዛሬ የምንሞተው። ዛሬ የምንሞተው ለትንሣኤ ነው። ወብነ ሰለስቱ ልደታት ይላል ጎርጎርዮስ ቅዱስ ጎርጎርዮስ ነባይ ጎርጎርዮስ። 3 ልደቶች አሉ። የመጀመሪያው ከእናት ማህፀን ነው። ሁለተኛው ከጥምቀት ነው ማህፀን ነው። ሶስተኛው ከመቃብር ነው። በእናት ማህፀን የተጸነሰን ጊዜውን ጠብቆ ይወለዳል። በጥምቀትም እንደዚህ ሶስተኛው ማህፀን መቃብር ነው። በመቃብር እንደ ማህፀን ተጸንሰን አንድ ላይ ነው ግን የምንወለደው። ስለዚህ ዛሬ መቃብር በአካል ዘይመውት ሞት በማያገኘው ሰውነት ክርስቶስን መስለን ለመነሳት የምንጸነስበት ማህፀን ነው እንጂ የምንጎዳበት የፍርድ የኩነኔ አይደለም። እንዲህ ያደረገው ክርስቶስ በመስቀል ላይ ሞትን በፈቃዱ ስለተቀበለ ነው። ከመስቀል ላይ ውረድ የሚለውን ዲያብሎስ የፈራውን የሰጋውን በተለያዩ ሰራተኞቹ አድሮ ያስጮኸውን ጩኸት ታግሶ በመስቀል ላይ ሞትን ሳይቀበል ስላልወረደ ነው። ታዲያ ልዩነቱ ቅዱስ ጳውሎስን ማስታወስ እንችላለን። ቅዱስ ጳውሎስ ምን አለ? በፊልጵስዩስ መልእክቱ
ምዕራፍ 1 ቁጥር 23 ላይ ልሄድ ከክርስቶስ ጋር እንድኖር እናፍቃለሁ አለ። ያ ከሁሉ እጅግ የሚሻል ነው። ሞት ለኔ ጥቅም ነው አለ። አያችሁ ልዩነቱ። ዳዊትን ያክል ሰው ሞትን ያህል እንደፈራ ቅድም አየን። አሁን ደግሞ ምን አለ ቅዱስ ጳውሎስ? ለኔ ሞት ጥቅም ነው። ዛሬ በአዲስ ኪዳን ሞት ጥቅም ነው። ከክርስቶስ ጋር መገናኛ ነው። ወደ ክርስቶስ መሄጃ መንገድ ነው። ዛሬ ሞትን የምንፈራው ቅድም እንዳስታወስኳችሁ በኃጢአት ምክንያት ከእግዚአብሔር እንዳለለይ እንጂ ሞት በራሱ ወደ እግዚአብሔር መሄጃ ነው። ዛሬ ጻድቃን ሰማዕታት ሁሉ በአዲስ ኪዳን የፈሩት ሞትን የናቁት ለዚህ ነው። ራሳቴን ይሄን በሰፊ ያብራራል። በብሉይ ኪዳን ብዙ ሰማዕታት አልነበሩም። በጣት የሚቆጠሩ ወይም በጥቂቶች ናቸው። የት አሉ በብሉይ ኪዳን ሰማዕታት? ለምን? ሞት አስፈሪ ነበር በብሉይ ኪዳን። በአዲስ ኪዳን ግን ሰማዕታት እልፍ አእላፋት ናቸው። ስንክሳር ብናነብ ስንክሳር ላይ በጣም ጥቂት ሳምፕል ናሙና ነው የተጻፈው። ከዛ ባሻገር እልፍ አእላፋት ሰማዕታት አሉ። ሕፃናት ሳይቀሩ፣ ሴቶች፣ እናቶች፣ ወጣቶች፣ ነፍሰ ጡሮች ሳይቀሩ፣ ልጆቻቸውን የሚያጠቡ እናቶች ሳይቀሩ ለልጆቻቸው ሳይሳሱ ረስንቱ ለምን? በአዲስ ኪዳን ሞት ተሸንፈዋል። ስለዚህ ሞት ስለተሸነፈ ሞትን የሚፈራ ወጣ በአዲስ ኪዳን። ይሄ እንዳይቀር ነው ጌታችን ከመስቀሉ ያልወረደው። ሌላው ሶስተኛው ጌታችን ከመስቀሉ ያልወረደበት ምክንያት ፍቅሩን ሊገልጥልን ነው። በእውነት እግዚአብሔር ይወደናል ስንል እንዲሁ ዝም ብሎ ተራ ነገር ወይ ቀልድ ወይ ልማድ እንዳይመስልን ፍቅሩን በተግባር ገልጧል። በመስቀል ላይ መራራ ሞትን በመጠጣት ስጋውን በመቁረስ ደሙን በማፍሰስ የመስቀልን አስጨናቂ ሞት በመቀበል የመስቀል ሞት በጣም ከባድ ነበር። በጣም ከባድ አሟሟቱ በጣም አስጨናቂ ነው የመስቀል ሞት። በእውነቱ ሰው በጥይት ወይ በሆነ ነገር ተመቶ ወይ በጦር ሲሞት ቶሎ የሞት እድሉ ሰፊ ነው። መስቀል ግን ተቸንክሮ ስለሆነ ደሙ ፈሶ በጣም አስጨናቂ ነው። ያን ከባድ መከራ ነው የተቀበለው። ስለዚህ በዚህ ምን አሳየን? ይሄን ያህል ነው መወዳችሁ ይላል። አይ ብዙዎቻችን ልቦና እኔ በራሴ ሳይሆን ምን ያህል ከዚህ ሩቅ ነው። በእውነት ትንሽ ውለታ የዋለ ሰው እንኳን እንዴት ፍቅሩ ያስጨንቃል፣ ውለታው ይከብዳል። ትንሽ የሆነች ነገር ቢያደርግ ክርስቶስ እኮ ሌላ አለ ህይወቱን ነው የሰጠልን። ህይወቱን ደግሞ ዝም ብሎ አይደለም የመስቀል ሞትን ነው የተቀበለልን። አስጨናቂ የመስቀል ሞት በእውነቱ። ስለዚህ ዛሬ እግዚአብሔር ይወደናል ስንል እንዲሁ ዝም ብሎ እንዲያው ምንድነው የሚባለው ለይምሰል ወይም አምላክ ስለሆነ እሱን ለማስደሰት አይደል፣ የምር በተግባር ገልጧል። ሰው ህይወቱን ለሌላ አሳልፈው ከመስጠት የበለጠ ፍቅሩን መግለጫ መንገድ ምን አለው አለ። ምን አለ? ምን አድርግልን እንበለው? አሁን እግዚአብሔር ሆይ የምትወደን ከሆነ እስኪ እንዲህ አድርግልን የምንለው አለ። ከዛ ባሻገር ያለው መናኛ ነገር ነው። ምንድነው? ከቁጥር የሚገባ አይደለም። ሌላው ህይወቱን ከሰጠ ያሁን በመስቀል ላይ ስጋውን ቆርሶ ደሙን አፍስሶ እስከዚህ ድረስ ፍቅሩን ከገለጠልን እግዚአብሔር ምን ያህል እንደሚወደን እርግጠኞች ነን። በተግባር የተረጋገጠ ፍቅር ነው ያለው። ስለዚህ የተወደዳቸው እግዚአብሔር ሰዎች የእግዚአብሔርን ፍቅር ለመረዳት ጥረት እናድርግ። በእውነት ሰው ፍቅሩ ዋጋ እንደማጣት ያለ የሚያሳዝን የለም ይባላል። እግዚአብሔር ከምንም በላይ የሚያዝነው እሱኛን የወደደበትን የፍቅር ልክ ትንሽ እንኳን ሳንገነዘብለት ስንቀር ነው። ምን ያህል ዋጋ እንደከፈለልን ምን ያህል እንደሚወደን ሳንገነዘብለት ስንቀር ነው። እግዚአብሔር እጅግ አድርጎ ነው የሚወደን እያንዳንዳችንን። በሆሳዕናው ጠዋት እንግዲህ ተምራችሁታል ብዬ ነው ወደዛ ያልገባሁት። በሆሳዕናው ጌታችን በተግባር እንዳሳየን አህዮቹን እንኳን የታሰሩትን ፈታችሁ አምጡ ነው ያለው። እያንዳንዳችንን ያውቀናል። እኛ ለእግዚአብሔር ቁጥር አይደለንም፣ ስታቲስቲክስ አይደለንም። እያንዳንዳችን በአርአያው በመልኩ የፈጠረን እያንዳንዳችን ለሱ ሌላ ሰው የሌለ ያክል ነን። አንድ ሊቅ እንዲህ ይላል፣ እግዚአብሔር ሆይ እኔ እናንተ እኮ ነን ያለነው ሌላ የሌለ ያክል ነው ይላል። እግዚአብሔር ቢወድ እንደዛ ነው። ልክ ለእግዚአብሔር ሌላ ሰው የሌለ ያክል እኔ እያንዳንዳችንና እግዚአብሔር ነን ያለን። በብዙ ቁጥር ውስጥ የገባን የሆነ ቁጥር ማሞያ ምን አይደለም። እያንዳንዱ ለዚህ ነው እግዚአብሔር እኮ የጣታችንን እንኳን ሳይቀር አሻራ የተለየ ልዩ ዩኒክ ያደረገው እኮ ለዚህ መንትዮች እንኳን ሳይቀር አሻራቸው የተለያየ ነው ይባላል። ዲኤንኤያችን ደግሞ አሁን በመጣው ዕውቀት ዲኤንኤያችን እንኳን የተለያየ ነው። እያንዳንዱ ሰው ልዩ ነው። ለዚህ ነው በጸሎተ ኪዳኑ አህልሉ አልባቢክሙ እንደዚህ ሲባል ብልሃ በእግዚአብሔር አምላክ ነው የምንለው። በእግዚአብሔር ዘንድ ዋጋ ያለንን እያንዳንዳችን ዝም ብሎ ትርፍ አይደለንም፣ ማሞያ አይደለንም፣ ከብዙ ሚሊዮን ቢሊዮኖች አንድ የሆነ አይደለንም፣ መጣንም ቀረንም ለውጥ የሌለን አይደለም። ፍቅሩን በተግባር የገለጠልን። ስለዚህ ይህንን ፍቅሩን በተግባር ለመግለጥ እስከ ሞት ድረስ ፍቅሩን ይገልጥልን ዘንድ ከመስቀል አልወረደም። ሌላው ከመስቀል ያልወረደበት
አራተኛ ምክንያት ወንጌል የሚሰበከው እኛ ክርስቲያኖች የምንፈራው በሞቱና በትንሣኤው ስለሆነ ነው። ዮሐንስ ወንጌል ምዕራፍ 12 ዛሬ በሆሳዕና በተነበበው ላይ የግሪክ ሰዎች መጥተው ፊልጶስ የተባለውን ደቀ መዝሙር ኢየሱስን ልናይ እንወዳለን አሉት። ከዛ ወደ ጌታችን አቀረቡና ነገሩት። ጌታችን ሊያዩ ይፈልጋሉ የግሪክ ሰዎች አሉት። በዚህ ጊዜ ጌታችን ምን ብሎ መለሰ? በፀሐ ጊዜው ከመ ይሰብሐ ወልደ እጓለ እመሕያው የሰው ልጅ የሚመሰገንበት የሚከብርበት ማለት ክብር ማለት መከራው ነው። የኛን መዳን ነው ክብር ያለው፣ መከራውን ክብር ያለው። ያ ጊዜው ደረሰ ካለ በኋላ እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ። ምን ማለት ነው? እንደ ሰዎች ሊያምኑብን ሊያዩ ይፈልጋሉ ቢሉት እንዲህ ያለ መልስ ምን ማለት ነው? መልሱ ምን ባጭሩ ግሪክ ማለት አህዛቦች ማለት ነው፣ ከእስራኤል ውጭ ያሉት ማለት ነው። አሁን አይደለም እናንተ የምትመጡት፣ በኋላ ሞቼ ስነሳ ትንሣኤ ሞትን ድል አድርጌ መነሳቴ ሲሰበክ ያኔ ነው ወደ እኔ የምትመጡት ማለቱ ነው። ምክንያቱም ክርስቶስ ሞትን ድል አድርጎ ከተነሳ ወንጌል ምን ወንጌል ይሆናል? ወንጌል ማለት እኮ የምስራች ማለት ነው፣ መልካም ዜና ማለት ነው። ጉድ ኒውስ፣ እውነተኛ የምስራች፣ እውነተኛ ጉድ ኒውስ ወንጌል ነው። ለምን? ሞት እንደጠፋ፣ ገነት እንደተከፈተች፣ እግዚአብሔር ባህሪያችንን ባህሪ አድርጎ እንደተዛመደ፣ ሞታችንን ተቀብለው እንዳጠፋ፣ ወደ ሰማያት የሚወስደው መንገድ እንደተከፈተ ይህን ሁሉ የምስራች ትናገራለች። ከዚህ ወዲያ የምስራች ምን አለ? ይህን ለመረዳት በጣም ማሰብ ይፈልጋል። ስለዚህ ነው ጌታችን ከመስቀል ያልወረደው። ሞት መስቀል ላይ ቆይቶ ሞቶ ባይነሳ ኖሮ እኛ ክርስቲያኖች የወንጌል ፍሬዎች አንገኝም ነበር። እኛ ሁላችን ክርስቶስ እንደ ስንዴ ቅንጣት በምድር ላይ ሞቶ ተነስቶ ያስገኘን የትንሣኤው የሞቱ ፍሬዎች ነን። የሞቱ ፍሬዎች ነን፣ የትንሣኤው ፍሬዎች ነን። ክርስቶስ ባይሞት ባይነሳ ወንጌል ምን ብሎ ይሰበካል? ምን ሆነ ተብሎ ምን ልዩነት አለው? ከብሉይ ኪዳን ምን የተለየ ነገር? ምንም አይኖርም ነበር። ስለዚህ ቤተክርስቲያን የኖረችው ወንጌል የኖረው ክርስትና የኖረው ክርስቶስ በመስቀል ላይ ሞትን ተቀብሎ በመነሳቱ ነው። ስለዚህ ከመስቀል ያልወረደው ስለዚህ ነው። ሌላ አንድ ምክንያትም ጨምር ጌታችን ከመስቀል ያልወረደበት ሌላኛው ምክንያት በብሉይ ኪዳን እንዴት ባለ መንገድ እንደሚያድነን የተነገረውን በሙሉ ለመፈጸም ነው። ወደዛ ዝርዝር አንገባም። የፋሲካው በግ እንዴት ባለ ምሳሌውን፣ ፕሮቶታይፑን፣ ፕላኑን በብሉይ ኪዳን አስቀምጧል እግዚአብሔር። የፋሲካው በግ ታርዶ ደግሞ ሞት እንዲያልፋቸው ያደረገው በራሱ የበጉ ደም ኃይል አይደለም። የእውነተኛው የፋሲካ በግ ኃይል ነው። ቀድሞ ለመጣው ለምሳሌው ኃይል የሰጠው እንጂ የፋሲካው በግ በግ ነው። ሌላ የተለየ ተፈጥሮ የለውም። ግን የአማናው የፋሲካ በግ የክርስቶስ ቤዛነት የደሙ ኃይል ምሳሌው ለሆነው አይሁድ ላረዱት የፋሲካ በግ ኃይል ሆነ። ስለዚህ ሞት እንዲያልፋቸው መልአከ ሞት ትቷቸው አልፏቸው እንዲሄድ አደረገ። እንዳለ ብሉይ ኪዳን ፕላን ነው። እንደው አንዱ ብቻ ማስታወሳችሁ እግዚአብሔር ከአብርሃም ጋር ቃል ኪዳን ሲያደርግ ዘፍጥረት 15 ላይ ቃል ኪዳን የሚገባቡ አካላት ሁለት ነገር ያደርጉ ነበረ። አንደኛው መስዋዕት ይወስዱና ያርዱታል። ያንን ስጋ እኩል ይከፍሉና በአንዱ ግማሹን በቀኝ ግማሹን በግራ ያደርጉታል። ከዛ ደሙን መሃል ላይ ይቀቡታል፣ ያፈሱታል፣ ደሙን ይረበርቡታል። ይሄ መሃል ላይ የተረበረበበት ደም የተረበረበበት ቦታ የደም መንገድ ወይም ብለድ ፓዝ ይባላል። ከዛ በኋላ ሁለተኛ መስዋዕቱ ካለበት ከግራ ወደ ቀኝ ከቀኝ ወደ ግራ ወይም ከዚህ ወደዛ ከዛ ወደዚህ ደሙን ያልፋሉ። ቃል ኪዳን የሚገባበት አካላት ምን ማለት ነው? ቃል ኪዳኑን የሚያፈርስ ቢኖር ከዚህ በኋላ ዋጋው ደሙን ማፍሰስ ነው፣ ሞት ነው የሚጠብቀው ነው። ስለዚህ ጽኑ ቃል ኪዳን ነው፣ የማይለወጥ ነው ሲሉ ነው። ታዲያ እግዚአብሔር ከአብርሃም ጋር ቃል ኪዳን ሲያደርግ አብርሃምን ልክ እንደዚሁ መስዋዕት ሰዋ፣ ከሁለት ክፍል አለው። ከዛ በኋላ ግን ደሙንም በመካከል እርጨው ረብረበው አለው በተከፈለው መስዋዕት መካከል። ከዛ ቀጥሎ ግን የቃል ኪዳን አፈጻጸም ለየት ያለ ሆኖ እናገኘዋለን። እግዚአብሔር አብርሃምን ደሙን ተሻገር አላለው። እግዚአብሔር ነው ደሙን የተሻገረው። አሁን እግዚአብሔር ደሙን መሻገር አያስፈልገውም ነበር። ለምን? እግዚአብሔር ቃሉን አያጥፍማ፣ ቃል ኪዳኑን አያፈርስማ። አብርሃም ነበረ ቃሉን ሊያፈርስ ስለሚችል ደሙን መሻገር የነበረበት። ግን የሆነው በተቃራኒው ነው። አብርሃም ደሙን አልተሻገረም፣ እግዚአብሔር ግን ደሙን ተሻገረለት። የእሳትና ጭስ የመሰለ ነገር በእሳቱ መካከል አለፈ ይላል። ያ እግዚአብሔር ማለፉ ምልክት ነው። ምን ማለት ነው? አብርሃም፣ አዳም፣ የሰው ልጅ ላፈረሰው ቃል ኪዳን እግዚአብሔር ሞቶ
ያንን የቃል ኪዳን ማፍረስ፣ የትእዛዝ ማፍረስ፣ የሞት ዋጋ፣ የሕይወት ዋጋ፣ ደም የማፍሰስ ዋጋ ራሱ እግዚአብሔር እንደሚከፍልልን በተምሳሌት እያሳየ ነበር። እንዳለ ብሉይ ኪዳን በሙሉ ነገረ ድህነት ነው። ብሉይ ኪዳን በሙሉ ነገረ መስቀል፣ ነገረ ክርስቶስ፣ ዕለተ ዓርብ፣ ዕለተ መድኃኒት ነው። ስለዚህ ያን ሁሉ ለመፈጸም መድኃኒታችን ከመስቀል የሚፈጽመውን ፈጽሞ ሳይጨርስ አልወረደም። በጊዜው ጊዜ ከመስቀል ይወርዳል። የሚፈጽመውን ማዳን በመስቀሉ ፈጽሞ ከዛ ደግሞ እየተከታተለ ሰይጣንን ድል ያደርገው ዘንድ ወደ መቃብር ይወርዳል፣ ወደ ሲኦል ይወርዳል። በዛም ስራውን ይሰራል። ስራውን ሳይፈጽም ግን ከመስቀል አልወረደም። ትምህርታችንን እያጠቃለልን ነው። በእኔ በኩል ታዲያ ለምን በመስቀል ላይ ሞተ? እንዲህ ከሆነ በሌላ መንገድ ለምን አልሞተም? መሞቱ መልካም። በመስቀል የሞተባቸው ብዙ ምክንያቶች አሉ። ወደፊት ማማቱ ስለሆነ ስቅለቱም ላይ ያው በሰፊው በተለያዩ ወራን ተማራላችሁ። ባጭሩ ለማስታወስ አንደኛ ከሕግ ግመት ለማዋጀት ነው። ምክንያቱም ሕጉን በተሻርን ጊዜ ያ ሕጉን የመሻር መርገም በእኛ ላይ ነበረ። ሕጉ ለሚጠብቀው በረከት አለው፣ ለሚሽረው ደግሞ መርገም አለው። ሕጉን በመሻራችን መርገም በእኛ ላይ የሕግ አፍራሽነት መርገም ነበር። ክርስቶስ ደግሞ በመስቀል ላይ የተሰቀለ የተረገመ ነው የሚል ስላለ የርግመት ሞት በሆነው በመስቀል ላይ በመሞት በእኛ ላይ የነበረውን የሕግ አፍራሽነት መርገም አጠፋልን። ስለዚህ ነው በመስቀል ካልጠፋ ነገር በመስቀል ላይ እንኳን የሞተው ለዚህ ነው፣ ከርግመት ነፃ ለማውጣት። እንዲሁም ደግሞ በመስቀል እጆቹ ተዘርግተው በመሞት ሕዝብና አሕዛብን አንድ ለማድረግ በአንደኛው እጁ አሕዛብን በሌላኛው እጁ ሕዝብን አይሁድን አንድ አድርጎ ወደሱ ለመሰብሰብ ነው። እጆቹ አሁንም እንደተዘረጉ ናቸው። እንዲሁም ደግሞ በመስቀል ላይ የተዘረጋው አየራትን ሰማይን ለመቀደስ ወደ ሰማይ የሚወስደውን መንገድ ለመጥረግ ነው። ሰማዩ በአየር አጋንንት የተሞላ ነበር። ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ላይ በአየር ላይ ስልጣን እንዳለው አለቃ ይላል። አየሩ የአየር አጋንንት ሞልተውት ነበር። ማንም ሰው ወደ ላይ መውጣት አይችልም ነበር። የአየር አጋንንት እያለቁ ወደ ጥልቁ ነው ይዘውት የሚወርዱት። ክርስቶስ ግን አየር ላይ ከፍ ብሎ በመስቀል በመሰቀሉ የአየር አጋንንትን ድል አደረጋቸው በምድር ላይ በመመላለስ። እንዲሁም ደግሞ ደሙን ነጠብጣበ ደሙን ከምስጋና ይግባውና በምድር ላይ በማፍሰስ ምድርን ቀደሳት። አየርን ደግሞ ከፍ ብሎ በመሰቀል ቀደሰ። ያው መስቀል ላይ ከፍ ብሎ ባይሰቀል ኖሮ አየርን አያገኘው። ስለዚህ በሁሉም ነገር ድነታችንን ፈጸመ፣ በሁሉም ነገር መዳናችንን ፈጸመ። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ከመስቀሉ እሱ ያለ ጊዜው እንዳልወረደ ሁሉ እኛንም የሚጠራን ከመስቀሉ ያለ ጊዜያችን እንዳንወርድ ነው። መስቀሉ የድህነት መንገድ ነው፣ የክብር መንገድ ነው። ከመስቀሉ ውጪ የድህነት መንገድ የለም። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ሰይጣን እኛንም በተለያየ መንገድ ከመስቀላችን እንድንወርድ ነው የሚፈልገው። ሰይጣን ከቻለው ጥንቱንም ወደ መስቀሉ እንዳንወጣ ማለት ወደ ክርስቲያናዊ ሕይወት እንዳንገባ፣ ወደ ጾም፣ ጸሎት፣ ወደ መታገስ እያንዳንዱ ሰው በየተሰማራበት የሚገጥመው መስቀል አለ። ባለትዳሩ በትዳሩ፣ በጤና በመሳሰለው እያንዳንዱ የሆነ መስቀል አያጣውም። ስለዚህ ያን እንዳንቀበል ወደ መስቀሉ እንዳንወጣ እንዲህ ባለ መንገድ ሊሰብከን ይፈልጋል። ከወጣን ደግሞ አለ ጊዜው እንድንወርድ ሰልችተን ደክመን ተመረረን እንድንወርድ ያለ ጊዜው እግዚአብሔር ሳይወርደን ቀድመን እንድንወርድ ይሰብከናል። ጊዜን እወቅበት፣ ጊዜን አታባክን፣ ወጣትነትሽን እወቂበት፣ ወጣትነትን እወቅበት እንዲህ ይላል። ወጣትነትን ማወቅ ማለት ለእግዚአብሔር መስጠት ነው። በእውነቱ ሁለተኛ እድል የሌለው ነገር ቢኖር በምድራችን ላይ ወጣትነትን ለእግዚአብሔር መስጠት ነው። ሰው ካረጀ በኋላ የሚመጣ እግዚአብሔር ተቀባይ ነው፣ ግን ወጣትነትን መልሰው ለእግዚአብሔር መስጠት ግን አይችልም። ስለዚህ የሰይጣን ስብከት እንደዚህ ነው፣ እንድናባክነው፣ እንድናበላሸው፣ እግዚአብሔርን ደስ ልናሰኝባቸው የምንችላቸውን እድሎች እንድናባክን ይሰብከናል። ምንድነው ከዛሬው ጾም ጸሎት ካሁኑ እያለ በተለያዩ ሰዎች አድሮ ጌታችንን በተለያዩ ሰዎች አድሮ ከመስቀሉ ረድ እንዳለው እኛንም በጓደኛ በብናት አስመስሎ ሊሰብከን ይሞክራል። ስለዚህ እኛም አለ ጊዜው ከመስቀሉ አንወረድ፣ መስቀሉን እንሸከም። የክብር መንገድ መስቀል። አሁን ህፃናት ልጆች፣ ታዳጊዎች ህፃናት አጥኑ ከሚሏቸው ተጫዋቹ ብሏቸው ይወዳሉ አይደለም? ጧት ጧት እየተነሱ ከእንቅልፍ ጋር እየታገሉ እንደ ትምህርት ቤት እየሄዱ እዛ ሲሆኑ እንደ መጀመሪያ አካባቢ ከቤተሰብ ከወላጅ መለየት ሁሉ ሊያስለቅሳቸው ይችላል። ቤት ቢሆኑ ደስ ሊላቸው ይችላል። ግን ይጠቅማል? አይ ከሚያለቅሱ ከሚጨናነቁ ብላችሁ እቤት እንዲኖሩ ዝም ብላችሁ ብታደርጓቸው፣ እየተጫወቱ ብቻ እንዲያድጉ ብታደርጓቸው ይጠቅማል? አያችሁ፣ የሚጠቅመው ለጊዜው ደስ ያለ አይደለም ማለት ነው በአብዛኛው። እኛም ሰውነታችን የብዙዎቻችን ከምንጾም ብንበላ ደስ ሊገን ይችላል። የሆነ ነገር ከምንታገስ ሄዳ ልኩን ልንገር ምናባቱ ብለን ስሜታችንን ብንገልጽ ደስ ሊለን ይችላል።
የሚጠቅመው ግን ያ ላይሆን ይችላል። አይደለም፣ መስቀሉ ነው የሚጠቅመው። የህይወት መንገድ፣ የክብር መንገድ መስቀል ነው። ስለዚህ ጌታችን በመስቀሉ ክፋት የሚሸነፍበትን መንገድ በተግባር ነው ያሳየን። ስለዚህ ዛሬ እግዚአብሔር ዓለምን ለምን ተወው፣ ክፋት ለምን ሰለጠነ እያልን እናለቃቀስ አንችልም። ክፋት ማለት ምን እንደሆነ በተግባር ተቀብሎ አይቶናል። የመጨረሻውን ክፉ ነገር ነው የተቀበለው። ተጠማ እንኳን ሲል መራራ ሞት ነው ያጠጡት። በእውነቱ ሰው ሊሞት ሲል እንኳን ያሳዝን ነበር፣ ግን የመጨረሻውን መከራ ነው የተቀበለው። ይሄ ሁሉ ግን የሚሸነፈው በትዕግስት ተቀብሎ በሞት አልፎ በትንሣኤ እንደሆነ በተግባር አሳየን። ስለዚህ መስቀሉ የጥያቄያችን ሁሉ መልስ ነው። ክርስቶስ በሕማማቱ ያደረገው በመስቀሉ ያደረገው ለጥያቄያችን ሁሉ መልስ ነው። ዛሬ እኔ ላይ ክፉ ደረሰብኝ ብለን የተለየ ስሜት ሊሰማን አይገባም። ለምን? የመጨረሻው ክፉ ነገር በክርስቶስ ላይ ደርሶበታል። እኛ ቢደርስብን በኃጢአታችን ሊሆን ይችላል። በኃጢአታችንም ባይሆን የሆነ አስተዋጽኦ ሊኖረን ይችላል። ባይሆንም እንከብርበታለን። ክርስቶስ ግን ንጹሕ ባህሪ ነው። የሚከብርበትም ነገር የለውም። ግን ተቀብሎ ለእኛ በተግባር አሳየን። የክብር መንገድ ይሄ ነው። የክብር መንገድ ለጊዜው ደስ የሚለው ለጊዜው ስሜታችንን የሚያረካው ላይሆን ይችላል። አይደለም። በአብዛኛው የክብሩ መንገድ መስቀል ነው። የትንሣኤው መንገድ መስቀል ነው። ከመስቀሉ ያልወረደው ስለዚህ እና ስለመሳሰሉት ምክንያቶች ነው። የተወደዳቸው የእግዚአብሔር ቤተሰቦች መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ ሕማማቱን መከራውን ታግሶ በመስቀል ላይ ድነታችንን ፈጽሞ ወደ መቃብር ወርዶ ከመቃብር ደግሞ የመቃብርን ይዞ የማስቀረት የማፍረስ የማበስበስ ኃይል ድል አድርጎ ተነስቶ ድነታችንን ፈጽሟልና እኛም ከመስቀሉ ተሳትፈን በመስቀሉ አልፈን የክብሩ ተሳታፊዎች እንድንሆን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ሕማሙን አስበን ከበዓለ ትንሣኤው ደርሰን ወተንሥአ ብለን ለማክበር እግዚአብሔር አምላካችን ይርዳን። ቅዱስ ፈቃዱ ይሁንልን። አሜን።